የኢትዮጵያ ሕዝብ ከሚደርስበት የኢኮኖሚ ጫና ካለበት የኢኮኖሚ ቀውስ ካለበት ችግር አንጻር ሲታይ የኬንያ አመጽ ቅንጦት ነው። ልብ ብላችሁ ስሙኝ። ኢትዮጵያውያን ከሚደርስባቸው የፍትህ ከሚደርስባቸው የህግ መጣመም ከሚደርስባቸው የኢኮኖሚ ድርቀት አንጻር ሲታይ የኬንያ አመጽ ቅንጦት ነው። የኬንያውያን አመጽ በዚህ ሰዓት የሚያደርጉት ቅንጦት ነው ከኢትዮጵያ አንጻር ሲታይ። ይህ ሊባኖስ ሚዲያ ነው። ሰብስክራይብ፣ ሸር፣ ላይክ አድርጉ። ላይክ አድርግ። እናንተ ላይክ ብታደርጉ ምንድነው የምትጎዱ? ሌሎች ሰዎች ቢሰሙት ምንድነው ችግሩ? ያለውን ችግር ያለውን ሁኔታ እኔም ያም ሌላውም የምንናገረው አንድ ሁለት ሰው እንኳን ቢሰማው ምን አለበት? መፍትሄ እኮ ሊገኝ ይችላል። ዝም ብለን እኮ እንደ ቁራ ምንጮ ወደር አይደለም። አንድ ነገር መፍትሄ ይገኛል ብለን ነው። አንድ አባባል አለ፣ 10 ቀዳዳ ክፈት በአንዱ መሽሎኪያ ታገኛለህ። 10 ቀዳዳ ሞክር፣ እዚህም ቀዳዳ ክፈት፣ እዛም ቀዳዳ ክፈት፣ እዛም ቀዳዳ፣ ግን አንደኛው ትወጣበታለህ። ስለዚህ በየቀኑ የምናገረው እኔ ምናልባት መሽሎኪያ ቀዳዳ ሊገኝ ይችላል ብዬ ነው። ምናልባት የኢትዮጵያ ምን አይነት ደነስ እንደሆናችሁ ለምን እንዳደነዘዛችሁ አይታወቅም። እየሞትክ እየተራብክ እየተጠማህ ጸጥ። እኔ ግርም እንዴ ከኬንያውያኖች ትምህርት አንወስድም ወይ? ከጎረቤቶቻችን ትምህርት አንወስድም ወይ? ኬንያዎች ተራቡ አልተራቡም? ኬንያዎች ተፈናቀሉ አልተፈናቀሉም? ኬንያዎች ቤት ፈረሰባቸው አልፈረሰባቸውም? ኬንያዎች በምግብ ላይ ዋጋ ተጨመረ አልተጨመረም? በትራንስፖርት ላይ ምንድነው ታሪፍ ተጨመረ አልተጨመረም? በመንገድ ሲሄዱ ታፍነው ይሄን ያህል ብር አምጡ ይባላሉ አይባሉም? ይሄን አትስሙ ይሄን አትናገሩ ይባላሉ አይባሉም? በነፃነት ወጥተው በነፃነት የሚገቡ የፈለጉትን አድርገው የፈለጉትን ሰምተው የፈለጉትን ተናግረው የሚወጡ የሚገቡ ህዝቦች ናቸው። የኬንያ ጎረቤት ግን ተመልከት፣ 16 ሽልንግ ጋዝ ላይ ጨመረ ብለው እየሆነ ያለውን ታያለህ። በዚህ ዓመት ትናንትና 4 ሰው ነው የሞተ። 4 ኬንያውያኖች ሙተዋል። ያም ሆኖ አንመለስም አሉ። ተቀነሰላቸው እኮ ዛሬ እኮ ተቀነሰ። የኬንያ እኮ ይሄ የንግድ ሚኒስቴሩ ነው ምናምን እኮ ፈርሞ በሱ በፈረመ ከ16ቱ 10ን ቀንሻለሁ 6 ብቻ ነው የምጨምረው። አይሆንም አሉ። 6 5 ሳንቲም 1 ሽልንግ መጨመር አችልም። አመጹ ቀጥሏል። ለዚህ ነው ከኢትዮጵያ አንጻር ስናየው የኬንያ ህዝብ የሚያደርገው አመጽ ቅንጦት፣ ጨዋታ፣ ቀልድ ነው። እስቲ ረጋ አበሉና እየሆነ ያለውን እስቲ ብላችሁ ስሙኝና አዳምጡና እዩ። በአካባቢያችሁ በእናንተ ላይ እየደረሰ ያለውን እስቲ ተመልከቱ። እስቲ እንደው ይሄ የፋኖን የኦላን የትግራይን የምኑን የሶማሌውን የአፋሩን ይሄ ንቅናቄውን ትግል ምናምኑን እስቲ እሱን ረገብ አድርጉትና ዙሪያ አካባቢ ያለውን እስቲ ብለህ ስማ፣ ብለህ አዳምጠው። ላውላውን ግረፍ እያረካት ትሂድ። ሆሮ ጉድሩ ነው ምናምን ይሄ ትናንት አንድ አውቶቡስ ሙሉ ይሄ በሰላሌ በጎጃምና በሰላሌ መንገድ መካከል ሁልጊዜ ጠለፋ የሚል ትናንትና አንድ መኪና ሙሉ ታፍሰ ሄዱት። ለምንድን ነው? ማን ነው ይሄን የሚያደርገው? ታጣቂ
ሽፍታ ሽፍታ ነው። እስቲ አገናዝብ እይ። የኢቢሲ ሰራተኞች ሰምተሃል አይደለ? ይሄ ሰው ይሄ ማነው ስሙ? ይሄ ማነው? ሲሳይ ኤሮ የሚባል የኢቢሲ ዋና ኃላፊ ነው። ሾፌሮች ገንዘብ አነሰን፣ ለቤት ክራይ ምን ከፍለው አተን ለመግብም አተናልና እባካችሁን እስቲ አስተያየት ይደረግልን እንደው ይታይልን ስላሉ ተመልከቱ። ይታይልን የኑሮ ሁኔታ እንዲህ እያደረገን ነውና እስቲ ይሄ ነገር ይታይልን ትንሽ እንኳን ብለው ፈርመው በሙሉ ሹፌሮች ፈርመው 4 ተወካዮችን ላኩ። እነዚያን 4 ተወካዮች ይሄ ሰው እዛው ቢሮ እያሉ ቁጭ ብለው እንኳን ማናገር አልቻለም። እውጭ ምንድነው እንደዚህ እሺ አለ። ገባና ስልክ ደውሎ ከአሁን ሰዓት ጀምሮ የስንብት ደብዳቤ እንዲሰጣቸው ብለው ወዲያውኑ ነው ያባረራቸው። ለነዛ ደግሞ አብረዋቸው ለፈረሙት ፊርማ የኛ ወኪል ናቸው ብለው ለነሱ ደግሞ ማስጠንቀቂያ። እኔ ምን ያህል የወረድክ ምን ያህል አንድነት የሌለ መሆኑን የምታውቀው በዚህ ነው። 4ቱ አንተ የወከልካቸው የኔ ናቸው ብለ የላካቸው ሲባረሩ አንተ ደግሞ ማስጠንቀቂያ እሺ ይችን እንኳን 100 ብር እንዳላጣ ምናምን የምትልመጠመጥ ምን አይነት እንትን ነህ? ለአንተ ብሎ ሂዶ ሲባረር አንተም እሺ ብለት እነሱ ከተባረሩ እኛም አንፈልግም ብለ ለቀህ በሙሉ ስራውን መሄድ ነው ያለብህ። እውነተኛ ከሆንክ ትክክለኛ ከሆንክ የማትልመጠመጥ አድርባይ ካልሆንክ የእኛ ወኪሎች ናቸው እኛን የወከልናቸው እኛን ወክለው ነው የመጡት፣ ስለዚህ መባረር የለባቸውም። እነሱ ከተባረሩ እኛም አንሰራም ብሎ የስራ ማቆም አድማ ማድረግ የነበረባቸው እኮ ናቸው። እነዚህ የፈረሙት በኤቢሲ ውስጥ የፈረሙት እነዚያን ወክለው የላኩት ተባረርኩ ወይኔ የኔ ፊርማ አይደለም አሁን ፊርማው የኔ አይደለም ሆነ ብዬ ነው አሳስቼ ነው የፈረምኩት ምናምን ይባባላል። እዚያ እንዲህ ምንድነው እስቲ የምታገኙትና ጓደኛህን አባረ በአንተ የተነሳ ተባሮ አንተ ግን ወይኔ እኔንም ሊያባረኝ ትላለህ። ሳያባርህ ስራ ማቆም አድማ ማድረግ ነበረብህ። እንዴት እኔ የወከልኳቸው እኔ ነኝ እኮ እንዴት ብለህ ስራ ማቆም አድርገህ ነበረ ጥያቄን መጠየቅ ያለብህ። ይሄን እኮ ስለሚያውቁ ነው የብልጽግና ካድሮች የብልጽግና መሪዎች እነሱ በቪኤት በጓጃር ጃጓር ነው ምናምን በሚባለው ይሄዳሉ፣ የፈለጉትን ይበላሉ። 5000 6000 ብር እያወጡ 1 ኪሎ ስጋ ይበላሉ እንደፈለጉ። የሰው ቁመት በሚያክል ውስኪ ያለ እሱን ይጠጣሉ፣ ይጨልጣሉ፣ ይተኛ። ምን የጎደለባቸዋል? ለዚህ እኮ ነው አዳነች አበቤ አዲስ አበባ ውስጥ ረሃብ የሚባል የለም የምግብ ማዕከል አዘጋጅተናል፣ ስፔሻል የሆነ የተመጣጠነ ምግብ እየሄደ ሰው ካልበላዛ ተጠያቂው እኛ አይደለንም ራሱ ነው። በስንፍና ሂዶ ካልበላ ቤት ወስደን አናጎርሰውም። አዳነች ጎየን እኮ ነው ያለች። ለአንድ ለሁለት ሰው ዳቦ ሰጠች። ለዚህ ለምርጫው ሲባል ያንን በአደባባይ ወጣ። ምንም ረሃብ የለም በኢትዮጵያ ውስጥ። በአዲስ አበባ ውስጥ በተለይ ምንም አይነት ውጭ ወጥቶ መለመን የሚያስችል ሁኔታ የለም እያለች በህዝብ ላይ ቅርሻቷ አታቀረሻለች። ይሄ ደግሞ ታያለ። ይሄ ቢኒያም የሮ ነው ምናምን የተባለ ወዲያው ተመልከተው ምን እንደሚመስል ተመልከት። እናንተ ኢትዮጵያውያኖች እንዲሁ እስቲ እንዲሁ ልብ ግዙ። ከትናንትና ወዲያ የተናገረውን ያ በሰራተኞች ማላል እያንዳንድህ እመጣልሃለሁ አንተ እየበላህ እኔ ጾም አላድርም 4000 ብርና ደሞዜ ለቤት ኪራይ አትበቃ ለምን አትል እመጣልሃለሁ። የመንግስት ሰራተኛው እኮ ነው። አንተ እየበላህ እኔ ቁጭ ብዬ አልሞትም። መቼ? አሁን እኮ እየሞትክ ነው እኮ። ፉከራ ነው እንዴ? ፉከራማ በየቦታው ይፎከራል። መቼ? እንደው መንቀሳቀስ ከሚያክት ድረስ ነው። የዛን ጊዜ መንቀሳቀስ ያክታል። ምን ነው ሰላማዊ ሰልፍ የምታደርግ?
ምኑን ነው አመፅ አድርገህ እንደ ኬንያዎች መብትን የምታስከብረው? ኬንያዎች እኮ የሚበሉት አላጡም፣ የሚኖሩበት አላጡም፣ የሚለብሱበት አላጡም። እንደ ልባቸው ነው፣ ይበላሉ፣ ይጠጣሉ፣ አማርጠው ነው የሚሄዱት። በፈለገው ቦታ ይሄዳሉ፣ ይወጣሉ፣ የፈለጉትን ይሰማሉ፣ ይናገራሉ። ግን 16 ሽልንግ ነዳጅ ላይ ተጨመረ ብለው ኬንያን ቀውጥ እያደረጓት ነው። ያ መንግስት ተጨንቆ ይሄ ነገር አረ ብሎ 10ን ቀንሻለሁ አላቸው። ዛሬ 10ን ቀንሻለሁ 6 ኖ በጭርሽ 4 ሰው ነው የሞተ። ቢሞት ምን ኬንያዎች ደንተ ለመብታቸው ለምን ራሳቸው አይሞቱም? እንሙት ብለው ነው የሚወጡት። ኬንያዎች እኮ አንተ የለል እንትን ያላቸው እንዲሁ በቃ እንዲ ፖሊሱ ምን ሁሉ እኮ አብሮ ነው የሚተባበረው። ወታደሩ ሁሉ እኮ አብሮ ነው የሚተባበረው። የህዝብ አካል ነው፣ የህዝብ አካል ነው። አንዳንዱ ስለታዘዘ በል ምናምን ይባላል። የተወሰነ ለማስፈራራት ሰው ይገላሉ። ጭሰት አይሆንም። ከዛ ራሱ ጦሩ ወታደሩ ሲገል የነበረው ከህዝብ ጋር ይሆንና አብሮ ተቃውሞውን ይቀላቀላል። የኢትዮጵያ ህዝብስ እየሞተ እየተሰቀለ እየተንከራተተ ምንድነው እንደ ልብ አትሄድም፣ ሙዚቃ አሰማም እየተባለ አትጽፍም፣ አትናገርም እየተባለ በነፃን አትናገርም እየተባለ ጸጥ እርስ በርስ መፈራራት። ይሄው ያውን በዚህ በሰላሌ በኩል በምን የተገደለው ኦሮሞ ፍትህ ስለጠየቀ ይፈታ ከሬ ስላለ እንደዚህ ብለ ጽፋል ብለው ወስደው ገንዘቡን ሁሉ ወስደው ምን ብለው ወስደው ወደዛ ወደ ወለጋ ነው ምናምን ወስደው ደብድበው አሰቃይተው ገደሉት። ታው ስላለ ፍትህ ይምጣ ስላለ ይሄ ነው ያለበት ሁኔታ፣ ይሄ ነው። ለነገሩ ሳትወድ በግድ ትነሳለህ። ሳትወድ በግድ አመጽ እንዴት ነው የሚነሳው? አመጽ በምን ምክንያት ይነሳል ብለህ ገምግም፣ አስብ። ያለህን ትሸጣለህ፣ ትበላለህ። ዛሬ ወንበር ትሸጣለህ፣ ትበላለህ። ነገ ጠረጴዛውን ትሸጣለህ፣ ትበላለህ። ከነገ ወዲያ አልጋህን ትሸጣለህ፣ ትበላለህ። ፍራሽን ትሸጣለህ፣ ትበላለህ። ሬዲዮንህን ትሸጣለህ፣ ትበላለህ። ስልክህን ትሸጣለህ፣ ትበላለህ። ቴሌቪዥንን ትሸጣለህ፣ ትበላለህ። መጨረሻ ባዶ ይቀራል። ምንም ከለበስከው ልብስ ብቻ ሌላውን ትርፍ ያለን እንኳን ልብስ ሽጠህ መጨረሻ ስትቀር የግዴታ ሳትወድ በግድ አመጽቶታለህ። መሞት ላይ ነው፣ ልትሞት ነው። ስለዚህ ከመሞት በፊት ሆ ብለህ ትነሳለህ። ይሄ ደግሞ እንደማይቀር የታመነ ነው። ግን እስከዛ ብዙዎቹ አለቀ። አንተ ስትተሻሽ እዚያ እየተሻሸ ኧረ እባክህ እንደዚህ ሆነ፣ ዛሬ ደግሞ በዛ እኮ በሰላሌ በምንድነው በኩል ታፈነ፣ አንድ አውቶቡስ ሙሉ እኮ ይዘውት ሄደዋል ትላለህ። እዚህ ቁጭ ብለህ በቃ አፍህ ዝንቦች እንኳን አዲስ አበባ ውስጥ ጠፉ፣ የሚበሉት አጡ፣ ትርፍራፊ ጠፋ። ዝንብ አዲስ አበባ ውስጥ ዝንብ የለም እኮ አንተ። ዝንብ እኮ የሚኖረው እንትን ሲኖር ነው። የትርፍራፊ ነገሮች ምናምን ሲሞሉ ዝም ብሎ እኮ የሚሄድ። አሁን ዝንቦች ስጋ ቤት አካባቢ ነው የሚያዣብቡት። እናቴ ስጋ ቤት አካባቢ እዛ ነው ትንሽ ቅንጥብጣቢ የሚያገኝ፣ ሌላ ቦታ የለም። በቃ ምንም የሚያገኙት ትራሽ ይሄ የቆሻሻ ገንዳ ብትሄድ የለም። ሰው ነው የሚሻማ። ራሱ ሰው ዝም ብሏል። ቆሻሻ ገንዳ ውስጥ ሲጋፋ ነው ሰው የምታይ። እዛ ሄዶ ቆሻሻ የሚደፋበት እዛ ሄደ ሰው የምታየው እዛ ሰው ሲጋፋ ነው። ገና መጥቶ ይሄ ቆሻሻውን መኪናው ሲገለብጥ እዛ ላይ እርስ በርስ ይገዳደላል። ለምን? ሽሚያ ምን ለማግኘት ምግብ የሚለበስ ምናምን መሰል ምግብ የሚበላ እኮ ነው። አጥንት ምናምን ከተገኘማ እሱ እድለኛ ነው። አጥንት ምንም የሌለው ካገኘ እሱ እድለኛ ነው። ወስዶ ያንን ቀጥቅጦ ምን ብሎ ቀቅሎ መረቁን ይጠጣዋል። አጥንት የተጣለ አጥንት ያገኘ እድለኛ ነው። እዛ ቆሼ ተራ ሄዶ አጥንት ያገኘ ይሄ ምን ቁርጥራጭ ነገር ምናምን ያገኘ ሰው እድለኛ ነው። በቃ ሎተሪ እንደደረሰው ቁጠረው። ይህ ቤቱ ሄድና አጥንቱን ቀጥቅጦ ይቀቅለዋል። ከዛ ጨው ምናምን አድርጎ ይጠጣል።
ትዝ ይላችኋል፣ አንድ ጊዜ ነግራችኋለሁ። ወታደር ቤት እያለ ምግብ አልቆብን ለአንድ ሳምንት ሳንበላ ከርመን መጨረሻ ላይ የቀበርነው ጉድጓድ ውስጥ ወታደር ሲተርፈው ጉድጓድ ውስጥ ነው የሚጣለው። ከዛ ይደፈናል። ያንን ቆፍረን አውጥተን የሻገተ ምን ያለውን ደርቆ ከበርበሬ ጋር ተወቅጦ ማታ ነው በጋቤጣ አንዳንድ ይታደለ ነበር። እንደ ሾርባ ነው የምትጠጣው። ቀንም አይጠጣም። እንደ ሾርባ እንጠጣው ነበር። ጣፍጦን ነበር የምንጠጣው። ጣፍጦን የሻገተ ስንት ዓመት የተቀመጠ እያወጣ። ስለዚህ ቆሼ ምናምን የሚለቅም አጥንት ካገኘ እድለኛ ነው። ይቀጠቅጠዋል፣ ያደቀዋል፣ ይቀቅለዋል። ከዛ እሱ መረቁን ይጠጣል። በዚህ አይነት ሁኔታ ያለህ ትተሻሻለህ። እኔ ምን እስከምትሆኑ ድረስ እኔ አይገባኝም። የኢትዮጵያ ነገር እንቆቅልሽ ነው። የኢትዮጵያ ሕዝብ እንቆቅልሽ ነው። ሊገባ አይችልም። ስለዚህ የኬንያ አመፅ ላንተ በአንተ አይነት በኢትዮጵያ ሕዝብ አይነት በአዲስ አበባ ሕዝብ አይነት የኬንያ አመፅ ቅንጦት። ለምን ኬክ አይበሉ? ለምን እናቱ ልቅሶ እንትን ምንድነው ገበያ ሄደችበትና እናቱ ደግሞ የሞተችበት እኩል ቁጭ ብለው እንደሚያለቅሱ እኮ ነው። ኬንያ እኮ እናቱ ገበያ እንደሄደችበት ነው እኮ። በዚያ ገበያ እንደሄደች ለምን 6 ሽልንግ ተጨመረ? የለም መስዋዕት። አንተ እኮ ስንትና ስንት መስዋዕት የምትሆንበት መከራ ችግር አለብህ። ስንትና ስንት አንተ መስዋዕቱ ነህ፣ ሌላው እንዲያልፍለት የሚያደርግ ስንትና ስንት ነገር አለ። ስንት ተቆጥሮ የማያልቅ። ኧረ ተው ባካችሁ፣ ተው፣ አትለቁ። በየተራ አትለቁ። ይህን ሰው አይታችሁታል። ቀን አለ፣ እያንዳንዱ ቀን አለ። አሁን ምላችሁ እናንተ በዚህ በኤቢሲ ውስጥ እነዚህ 4ቱ እናንተ ወክሏችሁ የተባረሩትን እነሱ ተባረው እናንተ እዛ ቦታ ላይ ሆናችሁ ስራ የምትሰሩ ከሆነ እናንተ ሰው ሳትሆኑ የእንግዴ ልጆች ናችሁ። እነግራችሁ፣ እናንተ እነሱን የወከላችሁ ሳትሆኑ የብልጽግና ተላላኪ፣ የብልጽግና አደርባይ፣ የብልጽግና እግር ላሽ፣ ጫማ ላሽ ናችሁ። ትክክለኛ ባንዳ ናችሁ። ወንድምህ ተባሮ ላንተ ብሎ ሄዶ ወንድምህ ተባሮ ፊት ለፊት ምንድነው ግንባር ቀደም ሆኖ ሄዶልህ እሱ ሲባረር አንተ ተልመጥምጠህ እዛው የምትሰራ ካለህ የእንግዴ ልጅ ነህ።